አያናም ይኸውልህ አያና ከመስፍን ፈይሳ በላይ አያና ነምበር 1 ካድሬና እንዴ በጣም ነው የምትቀልደው። ቲክቶክ ላይ ብቻ አይደለም ስማ መሬት ላይ ኦህዴድ እኮ ይኸውልህ ኦህዴድ መሬት ላይ አረተው የደህንነት እንትን ሰጠሁት እየሰራ ያለ ልጅ ነው። መሬት ላይ ለአራት ተከፍሏል ኦህዴድ። አሁን ያለው የአምቦ ነው የእናንተና ቡድን ነው አሁን ያለው እየነገር ሆነ እኮ እንትን ወረድ የተነገረ ላሰማ በሲስተም ይስተካከል ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ላይ የወጣውን ደግሞ እንቀጥብ። ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል። ትዕግስትሽን አደንቃለሁ። መጠቀሚያ ላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጅበትን መንገድ በዚህ በጣም ስትሬንስ በሆነ ሂደት ውስጥ ራሱ አይሻለሁ። አታስነኪም። ሰዎችን እንትና ማለት አልፈልግሽም። ቀጥታ የሆነውን ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። በምንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ። ኦፍኮርስ እንዳንቺ ስትሬስ በሆነ እኔ ደግሞ ከናካቴው ልረግመው እችላለሁ። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንም እና ትናንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ያው ከባህሪ ውጭ ነው ፍርድ ገምድን መለስ ብዬ በረከትን እንዲልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ አንተ ምን አይነት ውሸታ ምን አይነት አንተ ረግጧታል እና ዛሬ ፍራኦል ሲያስገቡ ቀን ነው አይናቸውን ታጥበው ምናምን እሷም ደግሞ አሁን ምን እንደወጣ ካለ ተከሳለች፣ ትፈለጋለች፣ መንግስት እየፈለጋት ነው። ኢትዮጵያ ውስጥ ነው ያለው አለች። ንብረቱ አልታገጠም፣ ምንም ነገር የሆነበት ነገር የለም። በጣም ዛሬ የተናገረችው ነገር ግን መንግስትን ወይኔ በቃ አብይን ብቻ ነው የማይነኩት፣ አብይ አህመድን ብቻ እንጂ ኤቭሪ ተቋም ኤቭሪንትን ናው ሀቅ ከሆነ ሽዝ ገነቢ እንትን በቃ ለመጀመሪያ ጊዜ የኢትዮጵያን መንግስት ውስጣዊ ጉዳዩን ከውስጣዊ ሰው የተነተነችው እሷ ብቻ ናት። ጀዋር መሀመድ ከወጣ በኋላ ነው አይደል እንደለፈልፍ። በእርግጥ አሁን ጀዋር መሀመድ በደንብ አድርጎ ብዙ ነገር እያጋለጠ ነው። ይሄ ቪዲዮ ግን ሙሉ እናዳምጠዋለን፣ ሙሉን እንሰማዋለን። ሙሉ ፍራኦል በጣም እንደሆነ ታውቃለህ። እነ ጀዋር ምናምን እንትን ይዞ ቢመጡ ነበር ይሄ ፕሩፍ የሆነ እሱ አሉሽ ነው ይዞ ይመጡት ሳምቲንግ ዶክሜንቶች ምናምን ይዞ ይመጡ ጥሩ ነበር። ማንም እስካሁን ዶክሜንት ይዞ የሚወጣ የለም። እኔ እኮ እሱ ጋር ነው ለምንድን ነው ዶክሜንት የማይዝ? እሷ ዶክሜንት ይዛለች እኮ እሱና ታዲያ እሱ ሪሊዝ እንድታረግ ይኸውልህ የተከሰሰችውን ነገር ይኸውልህ አንደኛ እሱ ብቻ ሳይሆን ይኸውልህ አንድ ሰው ከመንግስት ሲሰራ የነበረ ሰው ከመንግስት ደጋፊ የሆነ ሰው ሲናገር እናዳምጣለን፣ እንሰማለን። ዶክሜንት አመጡ አላመጡ ከዛ ውስጥ የነበረ ሰው ለምሳሌ እዛ ውስጥ ያለ አሁን ካቢኔ መንበር ውስጥ ያለ ነገ ወጥቶ ቢናገር እናዳምጠዋለን። የሚናገረው ነገር ሞስት ላይክሊ እውነት ነው ብለን እናምናለን። ከውጭ የሚናገሩ ሰዎች ምንም ያላል በቃ ምን አሁን አያና ከጠቅላይ ሚኒስትሩ ጋር የሚገናኝ ሰው ነው። የብልጽግና መንግስት የሚጠቀምበት ትልቁ ካድሬ ነው። መስፍን ፈይሳ ትንሹ ካድሬ ነው። እኔ አይመስለኝም አይመስለኝም አይደለም 100% ነው። እንዴ ምንድነው የምናየውን ብቻ እንኳን መስፍን ፈይሳ ምን ያደርጋል? መስፍን ፈይሳ ምን ያደርጋል? መስፍን ፈይሳ ይኸውልህ ልንገርህ ቡድኖች ናቸው እኮ ይኸውልህ አሁን እኮ እንደ ድሮ አሁን ለምሳሌ በህዋት ጊዜ የነበረው ከካድሬዎች ካየህ የሚያወሩትን ካድሬዎች ነው የሰበሰበው አይደል? አሁን ደግሞ የሪሌሽንሽፕ ነው እዛ ውስጥ እርስ በርስ የሚተዋወቁ ሰዎች ናቸው የተሰባሰቡት። ገብቶሃል? የሚሰራው ካድሬሽፕ እንደዛ ነው። አብዛኞቹ ካድሬዎች እኮ ከአያና እና ከመስፍን ፈይሳ የብልጽግና ካድሬ ማን ነው ብለን ጠይቃቸው። አያና ማንን አግኝቷል? ኢትዮጵያ ሲሄድ ኧረ ማንን ያገኛል? በደንብ ጠቅላይ ሚኒስትሩ ድረስ የሚገናኝ ሰው ነው። ልጠይቀው ይሆነ ፎቶ አይታ ከአንድ ሰው ጋር ፎቶ እኮ ይሄ ሬጉላር ሰዎች ጋማ ሲነሳ ነበር እኮ ይሄ ካቢኔቶች ምናምን ጋር ትልቁ ፊሽካ ፎቶ እንትን ምንድን ነው የሚባለው ኢንተርቪው ምናምን መጥተው እንትና ነው መስፍን ፈይሳ ነው። ካድሬማ ካድሬ ነው እኮ ካድሬነቱን እኮ አይደለም ግን እንደዚህ እኔ እንዲያውም መስፍን ፈይሳ ካድሬ አይደለም። መስፍን ፈይሳ
በእኔ አውቀዋለሁ። መስፍን ፈይሳ በደንብ አውቀዋለሁ። ሀገሩን ይወዳል መስፍን ፈይሳ። ኦፍኮርስ ኦሮሞማን በደንብ ይወዳል። ኦፍኮርስ ኦሮሞነቱን በጣም ይወዳል። ረዳኝ አምናሴን ላይክ ተከፋይ ካድሬ አይደለም መስፍን ፈይሳ። ከዛም በፊት የሚያደርግ ነበረ። አይከፍሉም እኮ እንደ ድሮ እኮ ይወዳ። አረ ይከፍላሉ። አያና በደንብ መሬት ነው የሚሰጥህ። መሬት ብቻ አይደለም እኔ እናወጣዋለን። ዶሪ አሁን ምን እንደው ታውቃለህ? ቆይ ትንሽ በነፃ ላወጣ ምንም ነገር ቢካዝ እንትና ይኸውልህ ልንገርህ፣ እኔ እስከማውቀው ድረስ እዚህ ይኸውልህ ካድሬዎቹ እንደ ድሮ አይነት ካድሬዎች አይደሉም። አሁን ይኸውልህ የጥቅም ሰንሰለት ነው ያለ። የጥቅም ሰንሰለቱ ላይ ከአያና በላይ የጥቅም ሰንሰለት ያለው እንትና ነው። ማነው ስሙ? በጎጥ እኮ ነው የሚጫወቱት። አያና ሲሰራ አይተው ታውቃለህ? መስፍን እኮ አያና እኮ ይኸውልህ የሸዋስ አካባቢ እዛ አካባቢ ያለ ሀይል ልጅ አይደለም። የአምቦ ልጅ ምናምን እኮ አይደለም። ጨዋታው እኮ በእንትን ነው እኮ በሰፈር እኮ ነው ጨዋታው። እሺ ቆይ ምን እናደርጋለን መሰለህ? ጠይቃቸው። ይኸውልህ እስኪ ኦሮሞዎችን ጠይቃቸው። በሰፈር ነው ጨዋታው። ይኸውልህ የእንትና የተወለደበት ባሌ ነው። ባሌ ብዙ አቅም የላቸው እና መስፍን ፈይሳ እኮ እዛው የተወለዱበት አካባቢ እኮ ናቸው እንዳለ እኮ ያሉት። ካድሬ ነው እንትና፣ ግን እንደዚህ ሀይ ሌቭል ካድሬ አይደለም። ጀስት ሚዲያ ላይ ምናምን ይጠቀሙ። አያና ዘ ነምበር ዋን። እኔ ደግሞ አያና ዘ ነምበር ዋን ካድሬ አያና ነው። ሶሻል በቃ ዘ ነምበር ዋን ካድሬ ቲክታክ ላይ ነው። መስፍን ፈይሳ እኮ ምድር ላይ ሄዶ ይኸውልህ መሬት ላይ ምን ያደርጋል? መሬት ላይ ምን ታደርጋለህ? መሬት ላይ እኮ እንትና እኮ ማነው ስሙ? እንትን ማነው ስሙ? ከእነ ሽመልስ አብዲሳ ጋር ምናምን እኮ ሄዶ እኮ የመጣ ልጅ እኮ ዝም ብሎ ልጅ አይደል። ድሮ የነበረው ለምሳሌ አምቦ የሚባል ልጅ ታውቃለህ? አምቦ የሚባል እዚህ መጥቷል። አምቦ የሚባል ልጅ ነበር ድሮ የነበረው። አምቦ የሚባል ልጅ መሬቱን ነጠቁት መጨረሻ ላይ የእሱ ቡድን ሲሸነፍ ማለት ነው። አሁን ይኸውልህ ታየ ደንዳ ሲባል ሰምተህ ታውቃለህ አይደል? የታየ ደንዳ ቡድኖች እንደውም ባለፈው አንተ ስታጋልጠው ነበር። እንደው ታየ ደንዳ አስታወስከው አይደል? እስር ቤት ያለው አራውቀዋለሁ። ታየ የእሱ ቡድን አለ፣ የሽመልስ አብዲሳ ቡድን አለ፣ የአርሲዎች ቡድን አለ። የማነው ስሙ ብቻውን እንትን አዲስ አበባ ከንቲባ አዳነች አቤቤ ቡድን አለ። በቡድን ተከፋፍሎ ነው የሚሰሩ። ልክ ብአዴን ላይ አሁን ለምሳሌ የናረጋ ከበደ እንትን አለ፣ ያገኘው ተሻገር ቡድን አለ። በቡድን ተከፋፍሎ ነው የሚሰሩ። ይሄ ቡድን ውስጥ ያለው እነ መስፍን ፈይሳ አለ። እዛ ቡድን ውስጥ ያለው ገብቶሃል? ለምን ይወዳ አያና እዚህ ቲክታክ ላይ ምናምን መጥቶ ስለሚያወራና ሚዲያዎች ላይ ስለወጣ ነው እንጂ እንደ ትልቅ ካድሬ ስትሆን እኮ ከትላልቅ ኃይሎች ጋር እኮ ነው የምትንቀሳቀሱ። እንትና እኮ እዛ እኮ እንትን ምንድን ነው የሚባለው? ማነው ስሙ? ኧረ ስሙን ንገረኝ። ማነው ስሙ? ይሄ ኢታማዦር ሾው ከእሱ ጋር እኮ አብሮ አንድ ላይ እኮ ችል የሚያደርግ ልጅ እኮ እንትና ነው። ማነው ስሙ? መስፍን ፈይሳ። እስኪ ቦት እናደርግ እስኪ 5 ደቂቃ አለ ጋይስ። መስፍን ፈይሳ እነሱ 5 ደቂቃ አለ። እስኪ ከአያናና ከመስፍን ፈይሳ ማን ነው? መስፍን ፈይሳ ማለት ይኸውልህ አብይ አህመድ ጋር እኮ አንድ ላይ እኮ ነበር ነው። አብይ አህመድ ፎቶ ነው ባንድ እሺ ቆይ እዚህ ጋር እዚህ ቤት ታውቃለህ፣ ዘረ ያዕቆብ እንወያይበታለን። እኔ በሁለቱም መረጃ ያው በደንብ እናደርገዋለን። በአይናችን የምናየው እና እንደገና ደግሞ ውስጣዊ መረጃ እና በአይናችን የምናየው እዚህ ቤት ኪጋሱ ግን አሁን ለምሳሌ አያና ይሄ ከሬጉላር ፓርላማ ውስጥ ካሉ ሰዎች ጋር ፎቶ ሲነሳ አይተዋል። ኧረ ቆይ እሺ እንትና ጋር ግን ከአብይ አህመድ ጋር ፎቶ አይተዋል። አብይ አህመድ ጋር ግንኙነት ካለ ሄዶ ፎቶ ይነሳል። በደስታ ነው የሚነሳው ፎቶ። እንዲያውም ባለወይ ጋይስ ፎቶ ነው እዚህ ጋር ማን ነው ከመስፍን ፈይሳ እና ከአያና እዚህ ጋር እኔ ውስጥ ከሚለው ባለ 4 ደቂቃ አለ። አድርጉ እስኪ ለስኮ ቤተሰብ እነዚህ ቲክታክ ላይ አያና ስለሚሉት እዚህ ቤት እኮ በቃ ቆይ እዚህ ጋር የጥቅም ሰንሰለት ውስጥ የሉም እነዚህ ሰዎች። ለፊት የምታያቸው ሰዎች ዋና የጥቅም ሰንሰለት ውስጥ ያሉ ዘመዳሞች ናቸው። አትኝም እንዴ? አሁን እኛ እኮ ካድሬ ማለት እኮ ባተወይ እኔ እየጠበኩኝ ያለሁት ፒክቸር ባይ ዘ ዌይ አፄ ያዕቆብ ከአብይ ጋር መቼ ነው? አንዴ በእናትህ 20 ሰው ብቻ ነው ቦት ያደረገው። ቦት አድርጉ ጋይስ። እዚህ ጋር ይታያቸዋል ከላይ 3 ደቂቃ መቼ ነው ከአብይ ጋር ቦት ተነስተሃል? ባደወይ ልጅ ማለት ትክክለኛ ስንት አንበሳ ወረደልህ? እኔና
እነሱ ቤት አትጥሉ እንጂ ዘራቆ ጋር ፍቅር እንዳይዝሽ ልጆች አሉት ወልዷል ከብዷል። አላስቆ ጋር እዚጋ እንደዚህ አይነት ቆሻሻ ልንገራቸው ማን እንደምትወድ ምኑ ጃልማሮ ቮት አድርጉ በእናታችሁ ጋይስ። ማን ነው ኤኒዌይ ግን እኔ የምለው አፄ ከአብይ ጋር ፎቶ ተነስቶ ቢያሳይም ደስ ይለኛል።